ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እጅግ አስደንጋጭና ልብ አንጠልጣይ የሆነ የበቀል ታሪክ ዘንላችሁ ቀርበናል። አንዲት ጎበዝ ኢንጂነር ብቸኛ ልጇን በጭካኔ የገደለባትን ነፍሰ ገዳይ በገዛ እጇና በሰራችው ዘመናዊ ቴክኖሎጂ ብታጠምደው ምን የሚፈጠር ይመስላችኋል? ወደዚህ አስፈሪ ታሪክ ከመግባታችን በፊት ግን ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ታሪኩ። ፊልሙ የሚጀምረው ሜሪ የተባለች ሴት በደን አቅራቢያ የጧት ሩጫ ስፖርት እየሰራች እያለ ነው። በአቅራቢያው ካለ መቃብር ስፍራ በኩል ስታልፍ በድንገት አንድ ሰው እየተመለከታት እንደሆነ ይሰማታል። ያልተለመደ ስሜት ስለተሰማት ስትመለከት አንድ ሰው በድብቅ ከርቀት ፎቶ እያነሳት እንደሆነ ተረዳች። በፍርሃት የተዋጠችው ሜሪ ወዲያውኑ አካባቢውን ለቃ ትወጣለች። ከጥቂት ጊዜ በኋላ ሲመለከታት የነበረው ያልታወቀ ሰው እያሳደዳት ይመጣል። ሜሪ ህይወቷን ለማትረፍ በከፍተኛ ፍጥነት ትሮጣለች። በመጨረሻም ሰውየውን ማደንዘዣ በመውጋት ራሱን እንዲስት ታድርገዋለች። በድንጋጤ ውስጥ ሆናም ሜሪ በፍጥነት መኪናዋን እየነዳች ከጫካው ትሸሻለች። ሜሪ ቤት ስትደርስ የደህንነት ስርዓቱን ታስነሳለች። በዚህ ጊዜ ጎረቤቷ ጂያኦ በድንገት ትመጣና ሜሪ መኪና ስትነዳ የጂያኦን የአትክልት ስፍራ እንዳበላሸችባት በቁጣ ትናገራለች። ከክርክሩ በኋላ ሜሪ አሁንም የዚያን ሚስጥራዊ ሰው ቢላዋ በእጇ እንደያዘች ታስተውላለች። ቢላዋውን ትኩር ብላ ስትመለከት አእምሮዋ ወደ 3 ዓመታት ኋላ ትውስታ ይጓዛል። በዚያን ጊዜ ከፍተኛ ክህሎት ያላት ኢንጂነር የሆነች ሜሪና ባለቤቷ ሮበርት አዲሱን ቤታቸውን ለልጃቸው ለኬሊ እያሳዩ ነበር። ቤቱ ሙሉ በሙሉ በሜሪ ዲዛይን የተደረገ እጅግ ዘመናዊና የቅንጦት መኖሪያ ነው። የቤቱን ዘመናዊ ገጽታዎች ታሳያለች። ሁሉም በስልኳና በሰዓቷ የሚታዘዙ ናቸው። ሲስተሙ መብራቶችን መቆጣጠር፣ የሙቀት መጠን ማስተካከል፣ መስኮቶችን ማጨለም፣ የቤት እቃዎችን ማዘዝና ሌሎች ብዙ ተግባራትን ማከናወን ይችላል። እያንዳንዱ ነገር በጥንቃቄ የተሰራው በከባድ የጉልበት ጉዳት ምክንያት በደንብ መራመድ የማትችለውን ኬሊን ለማገዝ ታስቦ ነበር። ወደ አሁን ጊዜ ስንመለስ ሜሪ የደህንነት ካሜራዎችን ለመፈተሽ ወደ መቆጣጠሪያ ክፍል ትገባለች። በጋራጁ ውስጥ ራሱን ስቶ የነበረው ሰው ቀስ በቀስ መንቃት ይጀምራል። ከረጢቱ ውስጥ ሲወጣ ሜሪ ሆን ብላ ወደ ቤቷ እንዳመጣችው ይረዳል። በጥንቃቄ የታቀደው ወጥመድ የሚጀምረው እዚህ ጋር ነው። ሰውየው ወደ ምድር ቤት ሲገባ በዙሪያው ከአሰቃቂ ወንጀሎች ጋር የተያያዙ ፎቶግራፎችና ኦፊሴላዊ ሰነዶች ተለጥፈው ይመለከታል። ከዚያም ሜሪ ስለ በርካታ ሴቶች ሞት የሚገልጽ የዜና ዘገባ ታሰማለች። ሁሉም ተጎጂዎች ተመሳሳይ አካላዊ ባህሪያት አሏቸው። ቡናማ ጸጉር፣ ተመሳሳይ ቁመትና ተመሳሳይ የፊት ገጽታ። ዘገባው እንደሚያመለክተው እንደ አውሮፓውያን አቆጣጠር በ2015 ኤፍቢአይ የመጀመሪያዋን ተጎጂን አስክሬን በኦሪገን ካቢን አቅራቢያ አግኝቷል። ሴትየዋ በህይወት እያለች የተቃጠለች ሲሆን ምላሷን በጠርሙስ ውስጥ ተቀምጦ ነበር። ገዳዩ 3 ሰዎችን ከገደለ በኋላ ወደ ሌላ ሀገር እንደሚሸሽ መርማሪዎች አረጋግጠዋል። በመጀመሪያው ወንጀል ቦታ ላይ በአንድ ዛፍ ላይ ዲያብሎ የሚል ቃል ተቀርጾ ስለተገኘ ኤፍቢአይ የተጠርጣሪውን ንድፍ አውጥቶ ነበር። ሚዲያውም ገዳዩን በስፓኒሽ ሰይጣን ማለት የሆነውን ዲያብሎ የሚል ስም ሰጠው። ሰውየው የደህንነት ካሜራውን ቀጥ ብሎ ሲመለከት ሜሪ የፊቱን ገጽታ ከያዘችው ፎቶግራፍ ጋር አመሳከረች። ዲያብሎ መሆኑን እርግጠኛ ስትሆን አንድ የተዘጋ ክፍል ከፈተች። በውስጡም የ3 ተጎጂዎች ፎቶግራፎች በረት ውስጥ ተሰቅለው ይታያሉ። እነዚህ ሴቶች ምላሳቸው ተቆርጦና በህይወት እያለፉ በዚያ ቦታ ለረጅም ጊዜ ታስረው እንደነበር ያስረዳል። ዲያብሎ በአቅራቢያው የተንጠለጠለ የአንገት ጌጥ ሲያይ ድንገት እናቱን ያስታውሳል። እናቱ በጭካኔ የምትይዘው እና ሁልጊዜም ዲያብሎ እያለች የምትጠራው ሴት ነበረች። የአንገት ጌጡ የእርሷ እንደነበር ስላወቀ አንስቶ ያጠልቀዋል። ከዚያም ሜሪ የአንደኛዋን ተጎጂ ቤተሰብ ቃለ ምልልስ ቪዲዮ ታጫውታለች። አንድ ቀን ፍትህ እንደሚገኝና ዲያብሎ ዋጋውን እንደሚያገኝ ተስፋ እንደሚያደርጉ ይናገራሉ። በንግግራቸው ልቧ የተነካው ሜሪ የኤሌክትሪክ ሾክ ሲስተሙን ታበራለች። ንዝረቱ ዲያብሎን ራሱን እንዲስት ያደርገዋል። ከዛም ሜሪ ትኩረቷን በመሰዊያ ላይ ወዳለው የልጇ ፎቶግራፍ ታዞራለች። ሐሳቧ ወደ ኋላ ይጓዛል። እሷና ባለቤቷ ለኬሊ የልደት ስጦታ የቅጣት መኪና የሰጡበትን ቀን ታስታውሳለች። ለኬሊ ጉዳት የደረሰበት እግርም ምርጥ የሕክምና ባለሙያ አዘጋጅታ ነበር። ሜሪ አንድ ቀን ልጇ እንደገና በደንብ መራመድ እንደምትችል ተስፋ ነበራት። ዲያብሎ ሲነቃ ሜሪ በእንፋሎት ቱቦዎች ወደ ተሞላ ክፍል ትመራዋለች። ዳርሊን ሄሮን ስለተባለች ተጎጂ የሚገልጽ ሌላ ቪዲዮ ታጫውታለች። ዳርሊን በአንድ ወቅት ዲያብሎ የሚያሽመደምድ መድኃኒት ከወጋት በኋላ ለማምለጥ ችላ ነበር። ሜሪ የክፍሉን የሙቀት መጠን በመጨመር ዲያብሎን ወደፊት እንዲራመድ ታስገድደዋለች። ተጎጂዋ የደረሰባትን መከራ እንዲቀምስ ታደርገዋለች። ዳርሊን ካመለጠች በኋላ መድኃኒቱ አይኖቿን ጎርቷቸው ነበር። በኮሪደሩ ውስጥ ስትወናበድ በጣም በሚያቃጥል የእንፋሎት ቱቦ ተቃጥላ ህይወቷ አልፏል።
ሜሪ በመቀጠል የሚካኤላ ሜየርን ፎቶ ታሳያለች። ሚካኤላ ምላሷ ከተቆረጠ በኋላ ተቃጥላ የሞተች ናት። ሜሪ ተመሳሳይ ጠፈንታ የደረሰባቸውን 3 ተጨማሪ ተጎጂዎችን ታሳያለች። ዲያብሎ የወንጀሉን ግልጽ ማስረጃ እያየ እንኳን ምንም ጸጸት አላሳየም። እንዲያውም ሜሪን ያሾፍባታል፣ እንዲሁም ያስቆጣታል። በንዴት የተሞላች ሜሪ የእሳት ሴንሰሮችን ታበራለች። እሳቱ ሲቀጣጠል ዲያብሎ በጠረጴዛ ስር የተደበቀ ቦታ አይቶ ወደዚያ ይሮጣል። አሁንም ሜሪ የልጇን ፎቶ ትመለከታለች። ኬሊ ሙሉ በሙሉ ድና በደንብ መራመድ የጀመረችበትን ጊዜ ታስታውሳለች። ብዙም ሳይቆይ ኬሊ ብቻዋን ወደ ፓርክ ለመሄድ ወሰነች። የውሳኔ በመጨረሻ ህይወቷን አሰጣት። ኬሊ ልክ እንደ ዲያብሎ ሌሎች ተጎጂዎች ተቃጥላና አካሏ ተጎድቶ ሞታ ተገኘች። ከዓመታት ምርመራ በኋላ ሴሌና የተባለች የኤፍቢአይ ወኪል ወሳኝ ማስረጃ አገኘች። ግኝቱ የተገኘው የዲያብሎ እንደሆነ በሚታመን አንድ ካቢን ውስጥ ነው። የሜሪ የቅርብ ጓደኛ የሆነችው ሴሌና መረጃውን በሙሉ ሳትደብቅ ለሜሪ ታካፍላለች። ሜሪ ፋይሎችን ስትመረምር አንድ ሰነድ ትኩረቷን ይስበዋል። ዝርዝር የኬሚካል ቀመሮችን ይዟል። አስፈላጊነቱን በመረዳት ሜሪ ወደ ቤቷ ለመውሰድ ፍቃድ ትጠይቃለች። ቀመሩ ጊዜያዊ ሽባ የሚያደርግ መርዝ ለመስራት እንደሆነ ከተረዳች በኋላ ሜሪ እርምጃ ወሰደች። የኬሚካል አቅራቢ ጋር በመሄድ አስፈላጊዎቹን ነገሮች በህገወጥ መንገድ ገዛች። ሜሪ ከዚያም መርፌውን በራሷ ላይ ትሞክራለች። የሽባነቱ ስሜት ምን ያህል ጊዜ እንደሚቆይ በጥንቃቄ ትለካለች። ሮበርት የሜሪን አደገኛ ድርጊት ሲያውቅ ሴሌናን ደውሎ እንድታያት ነገራት። መድኃኒቱ ለ60 እስከ 80 ደቂቃዎች ሽባ ማድረግ እንዳለበት ሴሌና ታውቃለች። ሜሪ ከ40 ደቂቃዎች በታች ስታገግም ሴሌና ተጠራጠረች። ሜሪ በየጊዜው ራሷን እየወጋች እንደነበር ግልጽ ሆነ። ይህን በማድረግ ሰውነቷ የመድኃኒቱን ተጽዕኖ እንዲቋቋም አድርጋለች። በሌላ በኩል ዲያብሎ በጨለማው ክፍል ውስጥ ተዘግቶበት ቆይቷል። ድንጋይ ይዞ ወደ ላይ ለመውጣት ይታገላል። እሳቱ ድንገት ሲቀጣጠል ድንጋዩን ወርውሮ የደህንነት ካሜራውን ሰበረ። ይህ የእሳት ስርዓቱን አጠፋው። ሙቀቱ ሲጠፋ በአየር ማናፈሻ ቱቦ ለማምለጥ ሞከረ፣ ነገር ግን በጠባቡ ቦታ ውስጥ ተጣበቀ። ሜሪ ዲያብሎ መያዙን ስትረዳ እሱን ሽባ ለማድረግ ሌላ መርፌ አዘጋጀች። ወደ እርሱ ስትጠጋ ዲያብሎ አቅም እንደሌለው አስመስሎ ጠበቃት። አታሎ አስጠጋትና ድንገት አጠቃት። ሜሪ ለማምለጥ በፍጥነት ወደ ታችኛው ክፍል ሸሸች። በሚያሳዝን ሁኔታ ዲያብሎ ደረሰባት። እሷ ያመጣችውን መድኃኒት ወጋት። ምላሷ ሊቆርጥ ሲዘጋጅ ሜሪ ትኩረቱን ለመቀየር በፍጥነት ቪዲዮ አበራች። በዚያ አጭር ቅጽበት የተለየ መርፌ ተጠቅማ ዲያብሎን ወጋችው። ሁለቱም በከፊል ሽባ ሆነው በክፍሉ ውስጥ ወደቁ። ሜሪ ሰውነቷን ሙሉ በሙሉ ከመቆጣጠር ውጪ ከመሆኗ በፊት የመድኃኒቱን ጊዜ ለመከታተል ሰዓቷ ላይ ታይመር አስቀመጠች። እየጠበቀች ሳለ ከሴሌና ጋር ያደረገችውን ቀደምት ውይይቶች ታስታውሳለች። በእነዚያ ውይይቶች ወቅት ስለ ጉዳዩ አንድ ያልተለመደ ነገር አስተውላ ነበር። ሁለት ተጎጂዎች በተለያዩ ሀገራት በተመሳሳይ ሰዓት ሞተው ነበር። ይህ የሚያሳየው ዲያብሎ ብቻውን እንዳልሆነ ነው። ሴሌና ስልክ ሲደወልላት ሜሪ ያንን አጋጣሚ ተጠቅማ መረጃዎችን ከላፕቶፓ ላይ በድብቅ ቀርታ ነበር። የሴሌናን የኤፍቢአይ መታወቂያ ካርድንም ወስዳ ነበር። ሜሪ ስለምርመራው ይህን ያህል ሚስጥራዊ መረጃ እንዴት እንዳገኘች ይህ ያብራራል። የሴሌናን መታወቂያ በመጠቀም ሜሪ ወደ ማስረጃ ማከማቻ ክፍል ገብታ ነበር። ተጎጂዎቹ የተገኙበትን ካርታ ስታጠና አንድ የተዘለለ ቦታ አስተዋለች። ቦታው በባለስልጣናት ትኩረት ሳይሰጠው ለዓመታት ተትቶ ነበር። በማግስቱ በበቀል ስሜት ተገፋፍታ ሜሪ ወደዚያ ቦታ ተጓዘች። የዲያብሎን ዱካ ፍለጋ አካባቢውን ቃኘች። እዚያም ሳራ የሚል ስም የተጻፈበት መቃብር አገኘች። በመቃብሩ ድንጋይ ላይ በቤቷ ውስጥ የዲያብሎን ትውስታ የቀሰቀሰው የአንገት ጌጥ ተንጠልጥሎ ነበር። በአቅራቢያውም ሜሪ የአንድ ውሻ መቃብር አገኘች። ግንኙነቱን ለማወቅ ጓጉታ እውነቱን ለማውጣት መቆፈር ጀመረች። ወደ አሁን ጊዜ ስንመለስ ሽባ የሚያደርገው መድኃኒት ከተወጋ ከ40 ደቂቃዎች በኋላ ሜሪ ቀስ በቀስ መንቀሳቀስ ጀመረች። አሁንም ደካማ ብትሆንም ቢላዋ አንስታ ዲያብሎን ለመጨረስ ተዘጋጀች። ድንገት ዲያብሎ ተነስቶ ጥቃት ሰነዘረ። ሁለቱም አሁንም በድካም ላይ ስለሆኑ የዲያብሎ ጥቃት ጠንካራ አልነበረም። ይህም ለሜሪ የማምለጥ እድል ሰጣት። ሊለቃት ስላልፈለገ ዲያብሎ ሜሪን እያሳደደ ወደ ቤቱ ገባ። እሷ ወደ አንድ ክፍል ገብታ በሩን ከኋላዋ መቆለፍ ቻለች። በዚህ ጊዜ ዲያብሎ ወደ መቆጣጠሪያ ክፍል ገባ። በንዴት እቃዎችን መሰባበር ጀመረ። በተመሳሳይ ጊዜ ሮበርት ወደ ቤቱ ደረሰ። ጂያኦ አግኝታው ስለ ሜሪ እንግዳ ጠባይ ነገረችው። በቤቱ ውስጥ ዲያብሎ ወደ ኬሊ መታሰቢያ መሰዊያ አመራ። ፎቶግራፎቿን ጨምሮ እዚያ ያሉትን ነገሮች በሙሉ ሆን ብሎ ሰባበረ። ዓላማው ሜሪን ማስቆጣት ነበር። ቁጣዋን መቆጣጠር ያቃታት ሜሪ ወደ ዲያብሎ ሮጣ በሙሉ ኃይሏ አጠቃችው። ቢላዋውን መቀማት ከቻለች በኋላ ሜሪ ወደ ክፍሏ ተመለሰች። ሮበርት ከውጭ ሆኖ በሩን እንድትከፍትለት ሲጠይቃት ደነገጠች። እንዳይጎዳ በመፍራት ሜሪ ጥሪውን
ላለመስማት ወሰነች። አእምሮዋን ካረጋጋች በኋላ ሜሪ ሁሉንም ነገር የምትጨርስበት ጊዜ እንደደረሰ ወሰነች። በቤቱ ውስጥ ያለውን የደም ዱካ ተከተለች። ድንገት ዲያብሎ ተመልሶ መጥቶ አጠቃት። ውጪ የሮበርትን ጥሪ የተቀበለችው ሴሌና ደረሰች። ሜሪን አረጋግታ በሩን እንደምታስከፍታት ተስፋ አደረገች። በቤቱ ውስጥ በሜሪና በዲያብሎ መካከል ከባድ ጸብ ተቀሰቀሰ። የሴሌናን ድምጽ ስትሰማ ሜሪ በመጨረሻ በሩን ከፈተች። ሴሌና ወደ ውስጥ ስትገባ በግጭቱ መሃል በስህተት ተመታች። በእጇ የነበረው ቢላዋ ሆዷን ወጋት። ሜሪ ዲያብሎን ራሱን እንዲስት አድርጋ ጣለችው። ነገር ግን ሴሌና በጠና ተጎድታ ወደቀች። ሮበርት የሴሌናን ደም ማፍሰስ ለማቆም ሞከረ። ሜሪ ወዲያውኑ የሕክምና እርዳታ እንዲጠራ ነገረችው። እርዳታ ከመጥራቱ በፊት ዲያብሎን ራሷን ማጥቃት እንዳለባት ታውቃለች። የረጅም ጊዜ የበቀል ጉዞዋን ለመደምደም ቆርጣለች። ዲያብሎን ልዩ አልጋ ላይ ካሰረችው በኋላ ቀሰቀሰችው። የሳራን መቃብር የቆፈረችበትን ቪዲዮ አሳየችው። በምርመራዋ ወቅት ሜሪ ኤፍቢአይ ያመለጠውን ነገር አግኝታለች። ዲያብሎ ተጎጂዎችን የገደለበትን እያንዳንዱ ቦታ ከቤተሰብ መቃብር ጋር ቅርብ ነበር። ይህ ዝርዝር ነገር ለሁሉም ነገር ቁልፍ ሆነ። ፍለጋዋን በማጥበብ በመጨረሻ የሳራን መቃብር አገኘች። መቃብሩ ከውሻ መቃብር ጎን ነበር። ይህ የዲያብሎ ወንጀል መነሻ እንደሆነ በመረዳት ሳራ ወላጅ እናቱ እንደሆነች ሜሪ እርግጠኛ ሆነች። ሜሪ ስለ ሳራ ታሪክ በጥልቀት ስትመረምር አስደንጋጭ እውነት አገኘች። ሳራ ልጇን በጣም ትጠላ ነበር። አሉባልታዎች እንደሚያሳዩት እሱም በየጊዜው ተበድለውና ዲያብሎ እያለች ትጠራው ነበር። ከዚህ በመነሳት ሜሪ የዲያብሎ አባት የሆነው የሳራ ባልም የአእምሮ ችግር እንዳለበት ጠረጠረች። ጥላቸው ወደ ባሏና ወደ ልጇ ተዛምቶ ነበር። በደሉን መቻል ያቃተው ዲያብሎ በመጨረሻ እናቱንና ውሻውን ገደለ። ከዚያን ጊዜ ጀምሮ እሷን የመሰሉ ሴቶችን ማደን ጀመረ። ሁሉም ቡናማ ጸጉር፣ ተመሳሳይ ቁመትና ተመሳሳይ የፊት ገጽታ ነበራቸው። እናቱን ባደረገበት መንገድ ተጎጂዎቹን አደረገ። በህይወት ዘመኑ ለደረሰበት ስቃይ ምንጭ አድርጎ ስለሚያስበው ምላሳቸውን ይቆርጥ ነበር። ሜሪ እውነቱን እየገለጸች የዲያብሎን ምላስ መቁረጥ ጀመረች። በተመሳሳይ ጊዜ የሳራን መቃብር ስታቃጥል የሚያሳየውን ቪዲዮ አሳየችው። በመጨረሻም ዲያብሎን በህይወት እያለ በማቃጠል የበቀል ጉዞዋን አጠናቀቀች። እሳቱ ሲበላው አንድ ፎቶግራፍ ከእጁ ወደቀ። ፎቶ ዲያብሎን በልጅነቱ ከሳራና ከአባቱ ጋር ያሳያል። የአባቱ ፊት በሳራ ሆን ተብሎ እንደጠፋ ተቀዳዶ ነበር። ከቀናት በኋላ ሚዲያው ልጇን ለመበቀል ዲያብሎን ስለገደለች ሴት በሰፊው ዘገበ። ሆኖም ኤፍቢአይ አሁንም ግራ ተጋብቷል። ዲያብሎ ከሞተ በኋላም አዳዲስ ተጎጂዎች ተገኙ። በተመሳሳይ ጭካኔ ተገድለዋል። ቅዠቱ እንዳልተጠናቀቀ ግልጽ ሆነ። ግድያውን የቀጠለው የዲያብሎን አባት ይመስላል። ታሪኩ ዘግናኝ መልእክት ያስተላልፋል። የቤተሰብ መቃወስ እድሜ ልክ ሊቆይ ይችላል። አንዳንድ ቁስሎች ፈጽሞ አይሽሩም። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይደርሱ። በሚቀጥለው ጊዜ እንገናኛለን።